አንቺ ውሻ ወደዚህ ደግሞ ምን ልታረጊ መጣሽ? አንቺ በፊት የነበረሽ ሴት ህይወቴን አመሰቃቅላ ሄደች። ወይ ምን እንደፈለገሽ ነው የመጣሽው? ትዳርን ለማዳን ሳሚ የምንድን ምን ማይገባ ቦታ ላይ ስለሆነ ጀመር ሳሚ አንቺ ለኔ መልካም ራሱ ያገኘውብህ ነው። ለምንድን ነው የማትነግረኝ? ከውልደት ጀምሮ እኮ ተነግረኝ ነበር። እኔ ምንም ያልሽው ነገር የለም። ምን ነው ማለት አንተ በፊት የነበረኝ ስለ ኤክሲም ስለ ሁሉም ነገር ነግሬሃለሁ። ከልሽ በሰላም እንድናወራ የምትፈልግ ከሆነ አንተም ዝም አስበላ እኮ አንተ ራስህ ምንድን ነው የምትፈልጉት? ልታሳብደኝ ነው የመጣው። በቃ እያበድኩልህ ነው። በቃ ውጣልኝ። ውጣልኝ። በቃ ይሄ ቆንጆ ሀሳብ አንተ ይኸውልህ፣ አሁንም ልጅህ አይደለ ነገም ልጅህን የሚነጥቅ ይሄድ ይረጋገጥ እኮ ነው የተባለ። ይሄ ታዲያ ለምን ቀር ይልሃል? ሲጀመር እኮ እንደ ሀሳብ እንኳን መነሳት የለበትም። ለምንድን ነው የሌለበት? የምንድን ነው የሚባለው? እውነትና ንጋት እያደር ይጠራል። በር አንኳኩቶ መጣ። ተጠቀም። ይሄ ምንም የማያወላዳ ሀሳብ ነው። ምርመራው ይደረግ። በቃ አንቺ ለምን እምቢ አልሽ? ምክንያትሽ ምን አስፈራሽ? ሌላ ነገር ከሌለሽ እስቲ ቆይ ዝም በል አንተ። ይመረመራል። 5 ዓመት ሙሉ የታቀፍኩት እሳት ይበቃል። አለቀ። ምኑን ነው የምረጋጋው? እየተልፈሰፈስክ እንደገና ወደ ኋላ የምትመጣ እውነት ቤት ድረስ መጣልህ። ከዚህ በላይ ምንድን ነው የፈለግከው? ሪሴፕሽን ላይ እንድትቀመጥ ብዬ ነገሮችን ስማኝ፣ እኔን ያንን እንድታደርግ ነው እንጂ ያደረኩት እዚህ ጋር አንተን ፈርቶ ብዙ ነገሮች እንድትናገር የፈቀደልህ አንድም ሰው የለም። ሲቀጥ እኔን አታውቀኝም ነው? እኔን ላይክ በሌላ ነገር ታውቀኛለህ አታውቀኝም፣ ያ ነገር አይመለከተኝም። ነገር ግን ሰማኝ፣ በምን አይነት ስነ ምግባር ነው ማውራት ያለብህ? እሱን ታውቀዋለህ። ልጄን ቆይ አንተ ስትል የነበረው ልጄን የማይሰጠኝ ከሆነ እርምጃ ነው። ምን አይነት እርምጃ ትወስዳለህ? እስቲ ውሰድ። ገንዘብ ተከፍሎን የምንሰራ ነው ይመስል። ውድ ቤተሰቦች ለእናንተም ክሊር ማድረግ የምፈልገው በዚህ ዙሪያ የትኛውንም አይነት ኬስ በገንዘብና በገንዘብ ዙሪያ የምሰራው የለም። በስህተት ልጄ ላይ ሆን ይችል ይሆን እንዴ? ዲኤንኤ እንመርመር እንዴ? የመሳሰሉትን ጥያቄዎች አንስታጠቅ። ይሄ አንድ ሁለት፣ ይሄ በአንተና በልጅ መሀል ያለውን ትክክለኛ ውጤት ማሳየት የሚችል እያወቅም ላይ ነገር እያደረክ ያለው ለምንድን ነው እንደዚህ ይሆንክ ያለው? ለኔ ግልጽ አድርግልኝ። ይሄ ሁላ ውሸት፣ ይሄ ሁላ ሰበብና የመሳሰሉት ጉዳዮች ለምን አስፈለጉ ነው? ለምንድን ነው የማታስረዳኝ? እኔ አሁን ጊዜ የለኝም። ባይዘው ሌላ ስራ እያለብኝ ነው። ኢዮብ አሁን ላይ መምጣት ስለማይችል ይሄ ጉዳይ ደግሞ ቅድም ያሳየው ዲሲፕሊን ስለማይፈቅድ ሳልፈልግ አግሬሲቭ እንደሆነ ስላደረከኝ ነው። ስለ ልጅ ስለሚያሳስበኝ ዋና ጉዳይ አንተ አይደለም። እኔ ምንም እናንተ ማዝነውም ሆነ ምንም የምለው ነገር የለም። የልጅ ጉዳይ ግን ያሳስበኛል። ቆይ ለምንድን ነው ማለት እያወቃችሁ ነው ማለት ነው ከባለቤት ጋር ይሄን ነገር እያደረጋችሁ ያላችሁት? ቆይ ለምንድን ነው ይሄን እያደረጋችሁ ያላችሁት? ባለቤትህም እንደዛ የምትሆነው ዘን ለአንዴና ለመጨረሻ ጊዜ ልጠይቅህ። ከዛ በኋላ የሚፈጠሩትን ነገሮች እንድታስረዳኝ ብቻ ነው ፈልኩ። ልጁ ያንተ ነው አይደለም? የኔ ነው ልጁ። ውድ ቤተሰቦቼ ይሄ የዘረመል ምርመራ ውጤት ወይም ደግሞ የዲኤንኤ ውጤት ከፍተነዋል። ሰላም ውድ የስለ እውነት ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ ወንድሜ ትላልቅና አስፈላጊ የሆኑ ስራዎች የሚሰራበት እኔም ደግሞ የምኮራበት ቻናል ሲቀጥልም ለሀገራችን ለእናንተም ትምህርት መሆን የሚችልበት ከዚህ በፊት አይታችኋል። ስለዚህ ቻናል ብዙ ነገሮችን አውርተን ነበር። እንዲሁም ደግሞ ስለ ወንድማችን ኢዮብ የተነሱ የተለያዩ ጉዳዮች ነበሩ። ከኔ ጋር ሆኖ በሚሰራበት ሰዓትም እንግዲህ ብዙ አስፈላጊና ለኛም ደግሞ ትላልቅ ውለታዎችን የዋለበት እንዲሁም ደግሞ በእናቴ ጉዳይ የተነሱትን ለእናንተ ማስታወስ የሚጠበቅብኝ አይመስለኝም እና ማንም እኔን ዲስሪስፔክት ቢያደርገኝ ምንም መስሎ አይታየኝም። እንዲሁም ደግሞ የመሳሰሉት ንቀቶችን የመቀበል ችግር የለብኝም። አንድ ሰው ግን የክሩን አባልና የመሳሰሉትን ሰዎች በሚነካበት ሰዓት እኔን የማታውቀውን የአቤልን ባህሪ እንዲሁም ደግሞ የማይጠበቅ ስነ ምግባር ልታይብኝ ይችላል። ልክ ቅድም እንዳየኸው ማለት ነው። ሲጀመርኩ ምንም የሚመለከት አንድ ነገር ትሰማኛለህ? ስማኝ ነኝ። ቆይ ስማኝ። እኔን ስማኝ። የመጣኸው የመስሪያ ቤት ተቋም ላይ ነው። እንዲሁም ደግሞ ብዙ አይነት ኬዞች የሚሰሩበት አንተን ስለሚያውቁ ነው ያስገቡ። የሰማይ ነው። አንተ ጋር ለየት ያለ ነገር ሊኖር ይችላል። እኔም ደግሞ በራሴ ስማ አትጩ። ለየት ያለ ነገር ሊኖር ይችላል። ብቻህን ጠፍተህ ስትመጣ የሆነ ነገር ልታስረዳን ትችል ይሆናል የሚል ሐሳብ ስለነበር ሪሴፕሽን ላይ እንድትቀመጥ ብዬ ነገሮችን ስማኝ፣ እኔን ያንን እንድታደርግ ነው እንጂ ያደረኩት እዚህ ጋር አንተን ፈርቶ
ብዙ ነገሮች እንድትናገር የፈቀደልህ አንድም ሰው የለም። ሲቀጥል ደግሞ እዚህ ከመጣ በኋላ ያሳያቸውን ስነ ምግባሮች ተው። እኔን አታውቀኝም ነው? እኔን ላይክ በሌላ ነገር ታውቀኛለህ አታውቀኝም፣ ያ ነገር አይመለከተኝም። ነገር ግን የኔን ኬዝ ያዘው መርማሪ ይሆናል። እሱን ነው የምፈልገው። ሰማኝ። እናንተ ከዲያስፖራ ጋር በነበራችሁ ፍጥጫ ላይ እኔ አንዴ መጥቼ ስላሉት ነገሮች ማየት ያለብኝን ነገር አይቼ መመለሴን መቼም የምትዘነጋው አይመስለኝም። ልታይ ትችላለህ። አይተኝ ነበር አይደል? አይቻለሁ። ምንም ነገር አይደለም። ኖ ተረጋጋ። ንቀትህን አቁምና በስርዓት መልስ። አይተኛል አላየኝም? አይቻለሁ። እዚህ ጋር ና አውራኝ ስለ የክሩ አባል ወደ እኔ ሲያመጡ በምን አይነት ስነ ምግባር ነው ማውራት ያለብህ? እሱን ታውቋል። ልጄን ቆይ አንተ ስትል የነበረው ልጄን የማይሰጠኝ ከሆነ እርምጃ ነው። ምን አይነት እርምጃ ትወስዳለህ? እስቲ ውሰድ። ዲያስፖራ ስለሆነ ነው ማለት ዲያስፖራ በዶላር እየተታለላችሁ ምናምን ልጄ የአብራኪ ክፋይ እኔ ተንከባክቤ ያሳደኩ ገንዘብ ተከፍሎን ምን ሰራ ነው ይመስል። ውድ ቤተሰቦች ለእናንተም ክሊር ማድረግ የምፈልገው በዚህ ዙሪያ የትኛውንም አይነት ኬስ በገንዘብና በገንዘብ ዙሪያ የምሰራው የለም። ስለኔ ያለውን ነገር ክሊር ታደርግላችሁ። እኔ ጋርም ደግሞ ስፔሻሊ የኔ ክሩ አባል በፍትሽ ውስጥ አንድም የሚሰሩ ኬዞች እንዲሁም ስለ እውነት ላይ የሚሰሩ ኬዞች ፍትህ ፕላስ ላይ የሚሰሩ የሚችሉ ኬዞች በፍጹም ከማንም ሰው ከማንም ጉዳይ ባለቤት ገንዘብ ተቀብለን የምንሰራቸው አንዳችም ነገር የለም። እየሰማኝ ነው። ለአንተም ግልጽ ላድርግልህ። እዚህ ጋር ግን አንተም ማናገር እየፈለግኩኝ ስለነበር ስለአንተ ስሰማ ይሄ ጉዳይ ወደ ሚዲያ ሳይወጣ የሚዘጋበት ሁኔታዎች ለማመቻቸት ስሞክር ነበር። ቀድመ ስለመጣ ደስ ብሎኝ ወደ እኔ የምጣልኩትም ለዛ ነው። ማሰብ ልጁ ማን ነው? የኔ ልጅ ምን ጥርጥር አለው? ያሳደግኩት የአብራኬ ክፋይ ከመወዳት ባለቤቴ ተወለ ስነግረን ብዙ አይነት ጉዳዮች ገጥሞኝ ያውቃሉ። ለረጅም ዓመት አሰራው ነበር። ሊገጥሞ ይችላል። ከገጠመኝ ጉዳዮች ውስጥ ደግሞ እኔ አቤል አባትህ አከሌ ነው ብባል ደርሶብኛል። ኦዲየንስ ያውቃል ብዙ ነገሮች ብባል በምንም አይነት ተአምር አባቴ ይሄ አይደለም አልልም። ነገር ግን አባቴ ያልሆነበት ምክንያት ለማጣራት እፈልጋለሁ። እና ትሰማኛለህ አቤል ይሄ ሰውዬ አባት አይደለም ብባል አባቴ አለመሆኑን ማረጋገጥ ባለብኝ መንገድ አረጋግጣለሁ። ፈርስት ዘን የአባትነት ፍቅሩን ማግኘትና ትክክለኛ አባትነት ማን እንደሆነ አባቴስ ማን እንደሆነ ማረጋገጥ ግዴታ። አንተ ጋር ያየሁት ነገር ቢኖር ላናገር የፈለኩትም ለዚህ ነው። አባት አይደለህም ተብሎ ከጊዜና ከብዙ ነገሮች ጋር በጣም የሚያመሳስሉ ጉዳዮች አሉ። ኢዮብ አሁን ስለታመመ ነው አናግሬ ያለው። የሆነች ነገሮች ትልቅ ጉዳት አይደለም። ወደ ቤተሰቦቼ እናንተም አትጨነቁ። ያው ቀለል ያለ ጉዳት ደርሶበታል። በምርመራ ላይ ትላልቅ ጉዳዮችን እንግዲህ ሪስክ የሚወስድ ወንድማችን ነው ማለት እኔም በዚህ ዙሪያ ከምቆጣቸውና በዚህ ደረጃ መስዋዕትነት ይከፈላል እንዴ ከሚያስብሉኝ ወንድሞቼ መሃል አንዱ ኢዮብ ነው። ትላልቅ አይነት ውሳኔዎችን እየወሰደ ለህይወቱ እንኳን ሳይሳሳ ከደረሰበት እንግዲህ ከላይፍ ኤክስፒሪየንስ እንግዲህ ላይፉን ባክግራውንድ ከዚህ በፊት አንስቼላችሁ ነበር። ከዛ ነገር አንፃር መሰለኝ ብዙ ነገሮችን ያደርጋል። ለዚህ ልጅ እንኳን የነበረ ንቀት ትክክል አልነበር። ለምን ካልከኝ ሰማኝ፣ ለምን ካልከኝ አንተ ከጊዜና ከመሳሰሉት ነገሮች ጋር የዲያስፖራው ልጅ መሆን የሚችልበትን እድል ማለት መሆን የሚችልበት እድል ሰፊ እንደሆነ አይጣል አይደል? መቼም የጊዜው ብቻ የልጅህን እድሜ ስላሳደግከው ልጅ ልበል አሁን ላይ ባይረጋገጥም የምናረጋግጥበት ሊኖር ነው ይችላል። ያንን ነገር ታውቀዋለህ። ሰውዬው የወጣበትንና ከባለቤት ጋር የነበራቸውን ቆይታ ታውቀዋለህ። ያንን እያወቅ አንድ ቀንም በስህተት ልጄ ላይ ሆን ይችል ይሆን እንዴ ዲኤንኤ እንመርመር እንዴ የመሳሰሉትን ጥያቄዎች አንስታጣቅ። ይሄ አንድ። ሁለተኛ አንዲት ሴት መጣ ነበር። ይደርሰኛል ሙሉ ኢንፎርሜሽን ስለሆነ ማለት ያቺ ሴት ምንድን ያለችው መውለድ አይችልም። ከኔ ጋር ረጅም ጊዜያቶችን አሳልፈናል። በላጤጋ አሁን ያለውበትን ትዳር ለመበጥበጥ በቅናት ተነሳስታ እንጂ ሌላ ምንም ነገር የለም። ባይዘው እኛ ነን ያሉት ቦታዎች ያሉትን ነገሮች ኢንፎርሜሽን ጋዘር እያደረግን ነገሮችን የምናቀናቸው አንተን ለመጣል ወይም ደግሞ የሆነን ሰው ለመበደል ግን አይደለም። ትክክለኛ የሆነ ስራ መስራት እንዳለበት ስለምናምን ነው።
ዘን ለአንዴና ለመጨረሻ ጊዜ ልጠይቅ። ከዛ በኋላ የሚፈጠሩትን ነገሮች እንድታስረዳኝ ብቻ ነው ፈልገው። ልጁ ያንተ ነው አይደለም? የኔ ነው ልጁ። ውድ ቤተሰቦቼ ይሄ የዘረመል ምርመራ ውጤት ወይም ደግሞ የዲኤንኤ ውጤት ከፍተነዋል። የተከፈተበት ዋነኛው ምክንያቱ ደግሞ በወንድማችን እናት አማካኝነት የነበሩት ከጤናም ከተለያዩ ጉዳዮች አንጻር ለእናትየው ጤንነት ሲባል በህግ ዙሪያም ያላችሁ እንግዲህ ይሄንን መክፈት እንደማንችል ባለቤቱ ባሌለበት ያሉትን ነገሮች ለእናንተ ማሳሰብ ወይም ደግሞ ለእናንተ ማሳወቅ ከባድ ነገር አይደለም፣ የምታውቁት ነው። እኛም ከህግ ውጭ ወይም ደግሞ የህግ የበላይ ሆነን ሳይሆን ግድ እዛ ጋር አስፈላጊ ነገር ስለነበረ ያስመረመሩት አካላቶችም ሌሎች ስለሆኑ ማለት አንተን ስለማይመለከት፣ ነገር ግን ይሄ በአንተና በልጅ መሀል ያለውን ትክክለኛ ውጤት ማሳየት የሚችል ያንተን ዲኤንኤ ሳንፈልግ በልጅና በዲያስፖራ አባት መሀል ብቻ ያሉትን ውጤቶች እኔ ለዲያስፖራ አልነገርኩትም። ሰማኛል፣ ለዲያስፖራ አልነገርኩትም። ነገር ግን ያንተ ልጅ እንዳልሆነ አንተም ታውቃለህ። እያወቅም ነው ነገር እያደረክ ያለው። ለምንድን ነው እንደዚህ ይሆንክ ያለው? ለኔ ግልጽ አድርግልኝ። ቆይ እንዴት ልታረጉ ይችላል? እናት ያለችን ነገር መቼም ማስታወስ አይጠበቅብኝም። ይሄንን ነገር እናትህና ዲያስፖራው እየው በመሆን ነው ይሄ ዲኤንኤ ምርመራ እንዲደረግ ያደረኩት። ልጅ የምትለውን ህፃን ወስደው እንግዲህ ከዲያስፖራ ጋር የዘረመል ምርመራ እንዲደረግ ተደርጓል። ውጤቱም ደግሞ 100% አባት መሆኑን ያረጋግጥልናል። ለምንድን ነው ይሄን ነገር እያደረክ ያለው? ለምንስ ነው አባት ነኝ ብለህ እንደዚህ ድርቅ ማለትህን ከመጥፎ ነገር ልወስዱ አልፈልግም ካለኝ ኤክስፒሪየንስ አንፃር ሰው ላይ መፍረድ ስለማልፈልግ። ነገር ግን በዚህ ደረጃ እኛ መተህ ያናገርክበት መንገድ ይሄውላ ውሸት ይሄውላ ሰበብና የመሳሰሉት ጉዳዮች ለምን አስፈለጉ ነው? መልስ ዝምታ ነው። ገምቼ ነበር ምን ነው እናቴ እዚህ ድረስ እንደምትሄድ ያለችው ነገር እንደምትፈጽም አውቅ ነበር። ስለዚህ አሁን ግን ለምን ቆይ ስለዚህ ልጅ እንዳልሆነ ታውቃለህ ማለት ነው? ዲያስፖራው እየመጣ ነው። እሱን አስጠርተ ነው ነበር ገባ። አሁን በእኛ ይቅር እባክህ። እንዴት ነው በእኛ ይቅር ማለት ምን ማለት ነው? ቅድም ስትል የነበረው በገንዘብ ነው የምትሰሩት ዶላር ስለሚከፈላችሁ ስትላለበት አልነበር? መልስልኝ። ይኸውልህ አሁን ለምን ስትዋሽ እንደነበር ለምንስ ሲባል ይሄውን ሁሉ ነገር ይሄው ሁሉ ድራማ ስትፈጥር እንደነበር አስረዳኝ። እሺ በቃ ይኸውልህ ወይኔ አቤል ለምን ነው የማታስረዳኝ? እኔ አሁን ጊዜ የለኝም። ባይዘው ሌላ ስራ እያለብኝ ነው። ኢዮብ አሁን ላይ መምጣት ስለማይችል ይሄ ጉዳይ ደግሞ ቅድም ያሳየው ዲሲፕሊን ስለማይፈቅድ ሳልፈልግ አግሬሲቭ እንደሆነ ስላደረከኝ ነው ይሄን ነገር እዚህ ያመጣሁት። አሁንም ቢሆን ደግሞ ይሄ ውጤት እጃችን ከገባ በኋላ የምፈልግበት ቦታ ላይ ሄጄ ለምፈልገው አካል ለዲያስፖራው ቶሎ የፈጠነ መስጠት አያክተኝም ነበር። ነገር ግን ስለ ልጅ ስለሚያሳስበኝ ዋና ጉዳይ አንተ አይደለም። እኔ ምንም እናንተ ማዝነውም ሆነ ምንም የምለው ነገር የለም። የልጅ ጉዳይ ግን ያሳስበኛል እኮ እሱም እኮ በቃ እንደዚህ ማለት አሁን እያደገ ቆይ ለምንድን ነው ማለት እያወቃችሁ ነው ማለት ነው ከባለቤት ጋር ይሄን ነገር እያደረጋችሁ ያላችሁት? ተረዳኝ። እሺ ቆይ ለምንድን ነው ይሄን እያደረጋችሁ ያላችሁት? ባለቤትህም እንደዛ የምትሆነው አንተም ደግሞ ልጅ እንዳልሆነ እያወቅ ልጄ ነው ብለህ እንደዛ ድርቅ ብለህ መቼም ከዚህ በፊት የነበሩት መሐላዎች እና የመሳሰሉት ጉዳዮች እያወቅ ከሆነ ለእኔ ከብደኛል እንዳንድ ሰው። ለአንተ ግን ያለን ሀሳብ እንግዲህ እስቲ ግልጽ አድርግልን። ምን መሰለህ በቃ ማለት በረከት ይሄ ነገር እንዲሰማ አልፈልግም። በቃ
ባለቤቴን ያው ህሊና እንዳለችው መውለድ አልችልም። እንዴት መውለድ አልችልም ማለት? ህሊና የተናገረችው እውነቷን ነው። ምኑን ነው እውነቷን ነው የምትለኝ? አንተ ምን በተፈጥሮ መውለድ አልችልም ማለት? ይህ መች ነው ያወቅኸው? ቆይቻለሁ። ስለዚህ ያወቅ ነበር ማለት ነው የሁላ ክርክር? በነገራችን ላይ ቆኛ በብር የምንገዛን የሚመስል ማለት እኛን እንድታማክረን ኢዮብም ደግሞ ያለውን ፖላይት የሆነ ሰው እንደሆነ አውቃለሁ። ቱማች አንብለው ያሉትን ነገሮች እዚህ ካሜራ ላይ እንዳለው ብቻ አይደለም ከካሜራ ጀርባም ብዙ ነገር እናወራቸዋለን አይደል? ስለዚህ የእውነት በገንዘብ እንደምንሰራ ነው የምታስበው ነው? ካልሆነ እኮ ጉዳዩ ከቀጠለ ይኸው እንደዚህ አይነት ሪዛልት ይዞ መምጣቱ እንደማይቀር ታውቃለህ። የተማርክ ሰውን አታውቅም ማለት ነው። በነገራችን ላይ ባለቤቴ እኔ መውለድ እንደማልችል አታውቅም። እሷም ስለ ልጃችን የዋሸች እንደሆነ ታውቃለህ። ስለ ጉዳዩ ምንም ማላውቅ ይመስል ግን ልጅ እንዲኖረኝ ስለምፈልግ አምኜ ተቀበልኩ። እንደ ልጄ ተንከባክቤ እያሳደግኩት። በዚህ ሁሉ ሂደት ባለቤቴ በፍጹም አታውቅም ይሄን እንደማውቅ። እንዴት ቻልከው ማለት? ይቅርታ እንደዚህ ማለት ይኖርብኝ አይኖርብኝ አላውቅም፣ ግን ሚስት አንተ ላይ ከአንተ በፊትም ሆነ ከአንተ በኋላ የአንተ ልጅ ያልሆነ ነገር እያሳደግክ እንደሆነ እያወክ ተቀብለሃል ማለት ነው? ተቀብያለሁ። እሷ ግን አታውቅም እና ለዛ ነው ማለት በቃ እባካችሁ ምን ማለት እንዳለብኝ አላውቅም። ብቻ ባልወልደውም አብሮኝ ያደገ የምበለው እኔ የበላ ልጄ ነው። ለሱም ለስነ ልቦናው እሱን እኮ እረዳሃለሁ፣ ግን ምን አደረክ መሰለህ? ስለ ቀድመ ብዙ ነገሮችን አበለሻሽ። እኔ አሁን ልረዳ የምችለው ነገር ቢኖር አንተ የእውነት መውለድ የምትችል ቢሆንና ልጄ ነው ብለህ አስበህ ማለት ያንን ነው እያደረክ ያለው ቢሆን ለራሱ ጠርቼ ላናገር የነበረው ቅድም ካሜራ ላይ ሳንወጣ ለብቻ ላውራ የነበረው ነገር የሁለታችሁ ሀሳብ አይደለም። ልጁ አንተም ይሁን የዲያስፖራ እኔ እዚህ ጋር የሚያሳስብኝ አንዳችም ነገር የለም። ለእናንተም ጥያቄያችሁ እሱ ሊሆን አይገባም። ነገር ግን አሁን እናንተ በምትሄዱበት ሁኔታ ይሄ ዲያስፖራ ልጁን ለምን እንደፈለገው ልጁን የራሱ እንደሆነ እርግጠኛም ስለሆነ ነው በዚህ ደረጃ እየተሟገተ ያለው። ገባ አይደለ? ይሄ ነገር ወደ ፍርድ ቤት ማቅናቱ አይቀርም። ፍርድ ቤት ሲደርስ ይሄ ልጅ ማውራት የሚችል ልጅ ነው፣ የ6 ዓመት ልጅ አይ ቲንክ ካልተሳሳትኩ እንደዛ ነው መስለኛ 5 ዓመት ከምናምን ነው። ይሄ ልጅ ትንሽም ቢሆን ማውራት ይችላል። በፋይናንሻል በኤቭሪቲንግ የሆነ ነገር አባትየው በዚህ ድርቅ ነው ልጁ ግዴታ ፍርድ ቤት መቅረብ አለበት። በእንደዚህ አይነት ህግ ሂደቶች ውስጥ መግባቱ አይቀርም። ለስለ ንቦላው ደግሞ ጥሩ አይደለም እኮ። እኔም እኮ ለዛ ነው አሁን የኔም ስጋት ትልቁ ነገር እሱ እኮ በቃ እንደ አባት እያየኝ አብሮኝ በረከት የሌላ ነው ማለት እኮ ይከብዳል። ይኸውልህ አሁን ላይ አብሮኝ ያደገን ከመወለዱ ጀምሮ ከኔ ጋር ያለ አባት ሌላ ነው ሲባል ምንድን ነው ሊሰማ የሚችለው? ይኸውልህ በረከት አሁን ላይ ለአቅመ አዳም አልደረሰም። እርግጠኛ ሆኜ እንግዲህ የህግ አማካሪዎቻችንም አሉ። ብዙ ነገሮችን እንግዲህ እነሱን ማማከር የሚኖርብን ይመስለኛል። ማለት በዚህ ዙሪያ ስላሉት ነገሮች ዲቴል ያላችሁ ነገር እናንተም
ቼክ እንድታደርጉና በምናቋርጥበት ሰዓት እናንተ ማናገር እንደሚኖርብኝ ይሰማኛል። ነገር ግን ምንድነው ይሄ ልጅ ለአቅመ አዳም ሲደርስ ከማን ጋር መኖር እንዳለበት የሚለይበት ሰዓት ነው። አሁን ላይ ግን ፍትህ አዛባልኝ ልትል እንደማትችል ይሄ እንደተመረመረ ደግሞ ያው እንግዲህ ዲያስፖራውም ያውቃል ከሱ ከተወሰደ ዘረመረ ውጤት ነው እንግዲህ አሁን ለምንፈልገው የዲኤንኤ ሪዛልት የበቃ ነውና እኔ ልተባበር የምችልበት ለየት ያለ መንገድ አይኖርም። ወደ ህግ ቢተላለፍም ምን የሚባሉት ነገሮችም እስከ ዛሬ ድረስ ያሉትን ፕሮሰሶች ህግ መያዝ ባለበት መንገድ ይይዟል። ከጀርባ ያለውን ነገር ስለምታውቅ ነው ይሄውላ ነገር ስትፈጥር የነበረውና እኔም እንዲወጥቼ ለማውራት አልገደድም ነበር። ባይዘው ጊዜ መስጠት እችል ነበር። ኢዮብም ተሽሎት ወይም ደግሞ ባለበትም ሁኔታ ሆኖ መጥቶ እናንተ ማናገር የሚችልበትን እድል እስኪመጣ ድረስ መጠበቅ እንችል ነበር። ይሄን እንደምታደርግ አውቅ ነበር። ማስመርመር እንዴ አሁንም ቢሆን ተጸጸት ማለት አሁን እንኳን ልትጸጸት ይገባል ስለተፈጠሩት ነገሮች። ይሄ ማለት ባላደረኩት በል ሌሎች ሰዎች ላይ ለማላከካት ሞክር። አሁን ላይ እኮ የልጁ ህይወት ነገ የሚበላሽም ሆነ ከዲያስፖራ ጋር ስለሚፈጠር ልጅ እንዳልሆነ ጠንቅቀህ ታውቃለህ። አሁን በዚህ ዙሪያ መጨቃጨቅ አይኖርብንም። ከተቻለ መደረግ ያለበትን ነገር ከዲያስፖራው ጋር ለማውራት እሞክራለሁ። ዲያስፖራው አናግረ ነው ባለቤት ለራሱ እንደማቀቅ አልተቀበለ። እሺ እኔ አሁን ምን ላደርግልህ እችላለሁ? እኔ በረከትን አጥቼ መኖር አልችልም። እኔ አሁን ላይ ማስበው ግልጽ ሳደርግልህ ወደ ፍርድ ቤት ሂደት ውስጥ ሳይገባ እኛው ጋር እንዳለ የህግ አካላቶችም እንግዲህ አንዳንድ ነገሮችን ማለት ሁሉም ነገር እንግዲህ ወደ አቃቢ ከመሄዱ በፊት በሽምግልና ማለቅ የሚቻልበት ሁኔታዎችን ይሄ ደግሞ ግድ እንግዲህ አቃቢ ጋር መድረስ ያለ ጉዳይ እንደሆነ ይታወቃል። ግድ መሆን ያለበት ነው። ነገር ግን ከዛ በፊት መጨረስ ባለብን መንገድ መጨረስ እንችላለን የሚለውን ሀሳብ የሚቀበል ከሆነ ዲያስፖራ በዛው ነገሮችን ለማውራትና ለማስተካከል የሚቻልበትን መንገድ ለማስተካከል እሞክራለሁ። የሚሰማኝ ከሆነ ማንንም ሰው ማስገደድ አልችልም። የዚህ ሁላ ጥፋትና የዚህ ሁላ መንስኤ ነገሮችን እያወቅ ብዙ ነገሮች መስተካከል የሚችሉበትን ሁኔታ እያወቅ እሱ ትክክል ነው ማለት አይደለም። የፈለገበት ቆይቶ መጥቶ ዛሬ ልጄ ነው ስላለ ብቻ ግን እኔ ምንም ሳይድ የሚይዘው ነገር የለም። ህግ ይፈተዋል። ዲቴል ስላሉት ነገሮች ደግሞ ሞር ከኢዮብ ጋር የምታወሩበት ሁኔታዎች ይኖራሉ። ነገር ግን ዛሬ ተጠርቶም ስለነበረ ዲያስፖራው መምጣቱ ስለማይቀር እሱን ማውራትም እገደዳለሁ። ተቃርቧልም የሚባል ነገር ቀደም እመጣለሁ የሚለውን ነገር ከዚህ ክሩ አባል ጋር ሲያወራ ስለነበረ እንጃ ቅድም አንተ ስትለው እንደነበረው አንተ ማን የሚለውን ሀሳቦች ሊያነሳ ይችላል። ነገር ግን አይቶኝ ስለነበር ጠንቅቆ ያቀኛል፣ እኔንም በደንብ ያቀኛል። ገባ አይደለ? ግን እሱ ቢል ያምርበታል። እኔ ነኝ ወደ ኢዮብ እንዲሄድ ብዙ ነገሮችን የኔን ፋይል እሱ እንዲይዝ ያደረኩት። ገባ? ይሄን አሁን አንተ የምትለውን ፋይል ልጄን ተነጥቅ ያለው የሚለውን ነገር እኔ ጋር ነው ይዞ የመጣው። ከዛ እኔ ነኝ ለኢዮብ አሳልፌ የሰጠው። ስለዚህ ላውራው ትንሽ ከነበረን ቀረቤት አንጻር ከዚህ በፊት ባለው ነገር አይቶ ሊያወራኝና ፍቃደኛ ሊሆን የሚችል ከሆነ ነገሮችን ለማስተካከል እንሞክራለን። መቼም ልጅህን ተዋ ይባል በምትችለው እኔ በምችለው ምን ማድረግ እችላለሁ? እኔ ምንም ላደርግልህ የምችለው ነገር የለም። ቤተሰቦች እንግዲህ እናንተም የተለያዩ በእንደዚህ አይነት ዙሪያ የሚፈጠሩትን ጉዳዮች አይታችኋል። እንደዚህ ገጥሞኛ ግን ማለት የእውነት የዲኤንኤ ችግር ይፈጠራል። ነገር ግን በእኔ በኩልም የተፈጠረውን መቼም ማስታወስ አይከብዳችሁም ስለሆነ ታውቁታላችሁ። ላይክ በእኔ በኩል የነበረውን ጠንቅቃችሁ ነው የምታውቁት ስለሆነ ማለት ነው። እኔ ላይ የተፈጠረ ነው በእንደዚህ በዲኤንኤ ዙሪያ ያሉት ነገሮችና እኔም ማምንበት ነገር ቢኖር አንደኛ አባትነት እምነት ነው ይላሉ አባቶቻችን። በመቀጠል ደግሞ ያሳደግከው አንተ ነህ፣ ለፍተሃል ብዙ ነገር። ይሄ ማለት ግን የአባትነት መብቱን ያጣል ማለት አይደለም። እናውራው። ምንም ያጎደልኩበት ነገር የለም።
መውለድ አለመቻል በእናትህ እንትን ባንል ደስ ይለኛል። እሺ እንግዲህ ያው ውድ ቤተሰቦቼ ማለት በቃ እሱን እንዳያየው አድርጉና እሱን ለብቻ የምናስገባበት እንትን ይባል ይምጣ። ከእሱ ጋር ላውራና ማስተካከል የሚችለውን ነገር አስተካክያ ከአንተ ጋር የቀረንን ጉዳይ እንጨርሳለን። እሺ እኔ የምልህን ስማኝ፣ ለማስተካከል እሞክራለሁ በተቻለኝ አቅም። እሺ እንግዲህ ውድ ቤተሰቦቼ እስቲ ከዲያስፖራው ጋር የሚኖረን ቆይታ ምን ይመስላል፣ እሱስ ደግሞ እኔ የምለውን ነገር ሰምቶኝ አንዳንድ ነገሮችን ለማስተካከል ፈቃደኛ ይሆናል የሚለውን ነገር አላውቅም። ከተቻለ ግን በእንደዚህ አይነት መንገድ ለማስተካከል የምንሞክር ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ያው እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ግልጹን አማርኛ ስናወራ ያስቀመጥከው እቃ የለም አይደለ? ልጅ ነው እኔ አሁን ያስቀመጥኩት እቃ አለ። ስለዚህ የፈለግከውን ያህል ጊዜ የፈለግክበት ቆይተህ መተህ መውሰድ የምትችለው ንብረት አለ። እዚህ ጋር የምታወራበት መንገድ እኔን ቅር የሚለኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ሰው መብት ስላለው ብቻ የሆነ ነገር መጠየቅ አለበት ብዬ አላምንም። ልጁን ልጅ አድርገህ ለመቀበል ነው ወይንስ መውለድ ስለማትችል ዛሬ መቀጠል አለበት የሚለውን ሀሳብ ይዘን የመጣው? ልጅ አድርጌ ለመቀበል ሲጀምር አንድ እናት ልጇ ካልሆነ አባት ጋር የማሳደግ ምንም አይነት መብት የላትም። በቃ ስለ አባትነት እኮ ጥያቄ ከሌለ እዚሁ ነገር ውስጥ እኮ መግባት የለም። ይሄ የዘረመድ ውጤት እኮ አባት መሆኑን ስለሚያረጋግጥ ነው እንደዚህ ያወራክ ያለው። ነገር ግን ይሄ ውጤት የኔ አባትነቴን የሚያረጋግጥ ከሆነ ልጁ አባቱ ካልሆነ ሰው ጋር ከዚህ በኋላ የመቀጠል ምንም አይነት መከራ የለበትም። ግን ለምንድን ነው እየብን ማጠራልኝ? እኔ ከአንተ ጋር ምንም አይነት እኮ እዚህ ጋር ከዩ ጋር የምትታወራ ትችላለህ ማለት ይሄን ኬዝ አትቀይሩትም። ኦልሬዲ ልጅ ነው በቃ ልጅ መሆኑ ተረጋግጧል። ስለዚህ ለምን ታወራኛለህ ነው? ልጄን በህጋዊ መልኩ ተቀብዬ በቃ አሳድገዋለሁ ማለት ነው። ተቀብለህ ይዘት ሄዳለህ? አሳድገዋለሁ፣ ይዤ እሄዳለሁ ሳይሆን አሳድገዋለሁ። የፈለክበት ቤት ይችላል። እሱ አሁን አንተ ክሊር አረክልኝ አላደረክልኝ ፍርድ ቤቱ ነው የሚወስንልኝ፣ አንተ አይደለህም። እዚህ ጋር ራሳችንን ለማለት አይደለም። ነገር ግን እኮ የምታደርሰው አንተ ለራስ ስራ ስትል እንጂ ለኔ ስትል አይደለም። ትከፍለኛለህ አይደለ? ብዙ የሚያጨቃጭቀን ነገር የለም። ይኸውልህ በቃ ኢንፎርሜሽኑን አመጣኸው አይደለ? እኔ አባትነት መሆኔ ተረጋግጧል አይደል? ከዚህ በኋላ ያለን ነገር ደግሞ ፍርድ ቤት ነው። አስወጡትና ለምንድን ነው የምወጣው? ልጁ ማደግ ያለበት አባቱ ከሆነ ሰው ጋር ነው እንጂ አባቱ ካልሆነ ሰው ጋር አይደለም። ሲጀመር ይኸውልህ አንተ እስከዛሬ የት ነበርክና ነው እዛ የምትል? እስከዛሬ ምን እንደነበርኩ አንተ ምንም የሚመለከተው ጉዳይ የለም። እኔ እየለፋሁ እኮ ነው ሳሳድገኝ ነበር። ምን እየለፋህ የሆነ እያሳደግክ ያለኸው ሚስትህ በዋሸች ምክንያት ልጅ ያልሆነ ልጅ ነው እያሳደግክ ያለኸው። እሱ አንተ የሚመለከት ጉዳይ አይደለም። በቃ እሱ አንተን የማይመለከት ጉዳይ ከሆነ አንተም ደግሞ እኔ ልጄን ብዬ መምጣት የሚመለከት ጉዳይ አይደለም ማለት ነው። በወለድኩት ልጅ እኮ ነው ያሳደግኩት ነው የምትል። የት ነበርክ እስከዛሬ? እስከዛሬ መኖር አለመኖርን አንተን አይመለከትም። እስከዛሬ የት ነበርክ? አንተን አይመለከትም እሱ። ይኸውልህ ትሰማኛለህ? እኔ አሁን ከእነሱ ሰዎች ጋር ምንም የምጨቃጨቅበት ምክንያት የለኝም። መረጃዬን አምጥተልኛል። ይሄን ኢንፎርሜሽን ልጄ ከዚህ በኋላ እኔ እንደሆነ በደንብ አረጋግጫለሁ። ይኸው አረጋግጠውልኛል። እኔ ከዚህ በኋላ ምንም ከእናንተ ጋር የማወራው ነገር የለም።